ህውሃት፣ ፋኖ፣ ኦላ ከበቂ በላይ ይህን መንግስት አውቀነዋል። ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት ነው። የተነጠለ መንግስት ነው። በአንድ ግለሰብ ግለሰብ የሚመራ መንግስት ነው። ሁሉንም በጦርነት አንበረክካለሁ፣ ሁሉንም አጠፋለሁ ብሎ የተነሳ ኃይል ስለሆነ ማንኛውንም ተቃዋሚ ኃይል ሊያስተባብር የሚችል መንግስት ነው በስልጣን ላይ ያለው፣ አገዛዝ ነው በስልጣን ላይ ያለው። ከመንግስት ባህሪ አንጻር ካለው ነባራዊ ሁኔታ አንጻር እነሱ ላይ ከተጋፈጠ የህልውና ፈተና አንጻር የሚጠበቅ ነገር እንውደደውም እንጥላው መንግስትን መረዳት ያለበት ነገር ይሄ ነው። ስለዚህ በአጠቃላይ ይሄ መንግስት በእብሪት ተወጥሮ ትጥቃችሁን አስፈታለሁ፣ አንበረክካችኋለሁ፣ ረግጬ ገዛችኋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም እንዳልደረሱ ወደፊትም የትም እንደማይደርሱ በደንብ በገሃድ የታየበት። ስለዚህ ይሄ መንግስት አያሸንፍም ብቻ አይደለም፣ ኢቭን በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅታዊ ሁኔታ ላይ ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት ነው። የተነጠለ መንግስት ነው። በአንድ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት ነው። እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት ቻለ ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን፣ ራሳችንን ነው ማፈር ያለብን። ስለ ሰላማዊ ህዝባዊ እምቢተኝነት ትግል ማድረግ የሚጠበቅብን ኃይሎች ግን እያወራን ነው ያለን። በእኔ እምነት ከዚህ በኋላ የዶክተር አብይ መንግስት ይሄን አደረገ፣ ይሄን ፈጠረ፣ ይሄ ድክመት አለው፣ ይሄ ችግር አለው ብሎ ማውራት ምንም ፋይዳ ያለው አይመስለኝም። ይሄን ወሬ እንደውም ይፈልጉታል እነሱ። አሁን ጠቅላይ ሚኒስትሩ በምረቃ የውሸት ተስፋ በመስጠት ተወጥሮ የምታየው እውነቱን ልንገሩ ጦርነትን በመፍራት አይደለም። ነገ ከነገ ወዲያ ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ ችግር ይፈጥርብኛል የሚል ስጋት፣ ፍርሃት ውስጥ ስላለ ይሄን በደንብ መረዳት አለብን። ስለዚህ ይሄን ወሬያችንን አቆመን፣ ትችታችንን አቆመን ከዚህ በኋላ እኔ ጥቅም ያለው አይመስለኝም። ከበቂ በላይ ይሄን መንግስት አውቀነዋል። ከዚህ በኋላ ስለዚህ መንግስት ክፉነት፣ ደካማነት ማንም ሊነግረን የሚችል ኃይል ያለ አይመስለኝም። ተጨማሪ መረጃም የምንፈልግ አይመስለኝም። ስለዚህ ወደ ተግባር እንዴት እንግባ? በቂ የሆኑ ዝግጅቶች ያስፈልጋሉ። የቤት ስራችንን መጀመሪያ ሰርተን መገኘት ይኖርብናል። አንዱ የቤት ስራ ምንድነው? አሁን የመጣው አደጋ ያለንበት አደጋ ሁላችንንም ጠራርጎ የሚያጠፋ መሆኑን መገንዘብ፣ የአንድ ህብረተሰብ የተናጠል ችግር ሳይሆን የሁላችንም ችግር መሆኑን መገንዘብ ነው። በነገር ላይ ይሄ ግንዛቤ በሂደት እያደገ መጥቷል። አሁን ብዙ የፖለቲካ ኃይሎች መሰባሰብ ጀምረዋል። አይ በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ አደጋው የጋራ ነው፣ በጋራ ታግለን ነው ይሄን ችግር ልንወጣው የምንችለው የሚል አስተሳሰብ በከፍተኛ ፍጥነት እያደገ መሰባሰቦች በውጭ ሀገርም በሀገር ውስጥም እያየን ነው። ህውሃት፣ ፋኖ፣ ኦላ በምን መልኩ ተባብረው ሊሰሩ ይችላሉ የሚል ጥያቄ ራሱ እንደ ጥያቄ ሊነሳ ይችላል ብለህ ኢትዮጵያ ውስጥ ከ2-3 ዓመት በፊት ታስብ ነበር? አይታሰብ። ግን አሁን የመጣው ችግር ማንንም የሚያተርፍ አይደለም፣ ሁላችንንም የሚያጠፋ ነው የሚል አስተሳሰብ በመፈጠሩ ፊት ለፊት ይተያያሉ የማይባሉ ይነጋገራሉ የማይባሉ የፖለቲካ ኃይሎችም አደጋው የጋራ መሆኑን ተገንዝበው ወደ መሰባሰብ ይመጡ እና በዚህ ረገድ ለውጥም እየመጣ ነው። ይሄን ለውጥ በደንብ መጨበጥና ወደ ተግባር በተሎ መለወጥ ያስፈልጋል። ሞመንተሙን እንዳያጣም ማድረግ ያስፈልጋል። ስለዚህ ሪሊ መበታተናችን የጋራ ችግር እያለን ብዙ የጋራ ችግር እያለን በልዩነት ላይ ማተኮራችን ነው እስካሁንም ውጤታማ እንዳልሆን ያደረገ። ከማንኛውም ሀገር የፖለቲካ ኃይል በላይ የኢትዮጵያ የፖለቲካ ኃይሎች የጋራ አጀንዳ አለ። ሰላም የማንም ዜጋ እንኳንስ የፖለቲካ ኃይሎች የማንም ዜጋ የጋራ አጀንዳ ነው። የኢትዮጵያ ሕዝብ እኮ አሁን ሰላም የለውም። ከቦታ ቦታ በነፃነት የመንቀሳቀስ ነፃነት የለውም። እንግዲህ ከደርግ ጊዜ በኋላ አሁን እኮ እንግዲህ ከ40 ዓመት በኋላ ብለው ልጆቹ እኮ በአፈሳ በግዳጅ ውትድርና እኮ እየተያዙ ለጦርነት የሚማገዱበት ሁኔታ ነው የተፈጠረው። ሰላም የለውም። ሰርቶ ማደር የማይችልበት ሁኔታ ነው የተፈጠረው። ልጆቹ በጦርነት እያለቁ ያለበት ሁኔታ ነው የተፈጠረው። ይሄ የሰላም አጀንዳ የማናችንም የጋራ አጀንዳ ነው። ከሰላም በላይ ደግሞ ማንንም ሊያስተሳስር የሚችል አጀንዳ የለም። የኢኮኖሚ ጥያቄ፣ የኑሮ ውድነት ጥያቄ እያንዳንዱን አይደለም ድሃውን አይደለም መካከለኛ ገቢ ያለውን ሀብታሞቹን የሚያሳስብ ጥያቄ የሚያሳስቡ ከመኖር ወደ አለመኖር እየቀየራቸው
ኢትዮጵያ ውስጥ በጣም ኢፍትሃዊ ኮራፕትድ የሆነ መንግስት መጥቶ ቢዝነስ የሚባለውን ነገር ማካሄድ የማይቻልበት ሁኔታ እየተፈጠረ ነው። ህዝቡ በኑሮ ውድነት ሁለት ጊዜ መብላት አይደለም አንድ ጊዜ መብላት አይደለም መኖር የማይችልበት ሁኔታ እየተፈጠረ ነው። የዲሞክራሲ ጥያቄ የሰብአዊ መብት ጥያቄ በታሪካችን አይተነው በማናውቅ ሁኔታ ነው በአደባባይ እየተፈጸመ ያለው። ስለዚህ ይሄ ሁሉ የጋራ ጥያቄ ነው። ከዚህ አደጋ ከዚህ የህልውና ችግር የመውጣት አደጋ የፖለቲካ ኃይሎች ብቻ አይደለም የእያንዳንዱ ዜጋ የጋራ አጀንዳ ነው። በየትኛውም መለኪያ የትም ዓለም ካሉ የፖለቲካ ኃይሎች በላይ የጋራ አጀንዳ ያለን ኢትዮጵያኖች ነው የሚል እምነት አለ። በነገር ላይ ሰላማዊ በሆነ ሁኔታ በሰለጠነውም ሀገር ያሉ የፖለቲካ ኃይሎች ልዩነት ብቻ አይደለም ያላቸው የጋራ ጉዳይ ያላቸው እንኳንስ በኢትዮጵያ ተጨባጭ ሁኔታ እኛማ ዋናው የህልውና ጥያቄ የሰላም ጥያቄ የጋራ አጀንዳ እንዲሆን ግድ ብሎናል። ስለዚህ ሪሊ ከበቂ በላይ የሆኑ የጋራ አጀንዳዎች ናቸው። ልዩነቶቻችን አሉ አዋሉ እነሱን በሂደት በተለያዩ መድረኮች እንፈታቸዋለን። የሚቻሉትን በድርድር እንፈታለን። በድርድር የማይቻሉትን ደግሞ የሀገሩ ባለቤት የሆነው ህዝብ በሪፈረንደም በህዝብ ውሳኔ እንዲፈታቸው እናደርጋለን። ሌሎቹም ቅራኔዎች ደግሞ እንደማንኛውም ሀገር የምርጫ አጀንዳ አድርገናቸው ይዘናቸው እንቀጥላለን። በዲሞክራሲ አግባብ እየተፈቱ ይቀጥላል። ስለዚህ አሁን ላይ ማተኮር ያለብን እነዛ ልዩነቶች ላይ አይደለም። እነዛ ልዩነቶች ከግለሰብ መብት ተነስቶ እስከ ሀገርና ህዝብ ህልውና ድረስ ያሉን ጥያቄዎች ሁሉ መልስ ሊያገኙ የሚችሉት መጀመሪያ ሀገሩ እንደ ሀገር ህዝቡ እንደ ህዝብ በህልውና ሲቀጥል የትኛውም ጥያቄ መልስ የሚያገኘው ሀገርና ህዝብ ሲኖር። ስለዚህ አሁን ልዩነትን ማንሳት ትርጉም የለውም። ነባራዊ ሁኔታውን አለመረዳት ነው፣ አለማወቅ ነው። ስለዚህ የልዩነት ጊዜ አይደለም። አሁን ልዩነቱን ወደ ጎን አቁመን በአንድ ላይ መቆም አንድ ትልቅ እንቅፋት የሚሆን ጉዳይ አለ። አሁን የቀረን የተጠያቂነት ጉዳይ ነው። ትናንት ከሌ እንዲህ አድርጓል እንዲህ አይነት ወንጀል ፈጽሟል ከሱ ጋር እንዴት አብሬ ልቆም ሊታገል ይችላል የሚል አንድ የገነገነ ጥያቄ እንዳለ ይሰማኛል። ይሄም መፍትሄ አለው የሚል እምነት አለኝ። ተጠያቂነት መኖር አለበት። በኢትዮጵያ ተጠያቂነት ከሌለ አሁን የተፈጠሩ ችግሮች የተፈጸሙ ወንጀሎች ሁሉ ነገ ከነገ ወዲያ እንደማይፈጸሙ ዋስትና ሊኖርን አይችልም። ግን ተጠያቂነት መቼ የሚለውን በደንብ መረዳት መቻል አለ። አሁን የተጠያቂነት ጊዜ አይደለም። ይሄ መንግስት በስልጣን ላይ እስካለ ድረስ ይሄ መንግስት እየጨፈጨፈን ከመኖር ወደ አለመኖር እየቀየረን ተጠያቂነትን በተግባር ልናውል አንችልም። ይሄን የተጠያቂነት ጉዳይ ነገ ከነገ ወዲያ ለምንፈጥረው የሽግግር ሂደት በዛ ሂደት ውስጥ ለሚኖር የሽግግር ጊዜ ፍትህ ማሳደር አለብን። ያኔ ማናችንም የሚፈለግብን ተጠያቂነት በመረጃ ተረጋግጦ መቀጣት አለብን። ተጠያቂነትን መቀበል አለብን። ያ የተጠያቂነት ጉዳይ ግን ለዛሬ ትብብር ልውናችንን ለማዳን ለምናደርገው ትግል እንቅፋት ሊሆንብን አይገባም። የኢትዮጵያ የፖለቲካ ኃይሎች ይሄን በብልህነት ማየት መቻል አለብን የሚል እምነት አለኝ። ከበቂ በላይ ከማንኛውም ሀገርና ህዝብ በላይ ኢትዮጵያውያንን ዛሬ ትልቅ የጋራ የሚያስተሳስብ አብሮ የሚያታግል አጀንዳ ያለ ሰላማዊ ህዝባዊ እምቢተኝነት አፍጥጦ እየመጣ እንደሆነ እየታየ ነው። ይሄንም ተገንዝቦ መንግስት በከፍተኛ ፍርሃት ውስጥ እንደሆነ እያየን ነው። የተለያዩ እርምጃዎችን ሲወስድ እያየን ነው። አዲስ አበባ ከተማ ታይቶ የማይታወቅ አይነት ነው ሰራዊት ነው የጸጥታ ሰራተኛ ነው እያሰማራ ያለው እና እያንዳንዷን ነገር በፍርሃት በጥንቃቄ ለማየት የተገደደበት ሁኔታ ተፈጥሯል። ዓለም አቀፉ ሁኔታ ራሱ አሁን በተለያዩ አገሮች እየታየ ያለው የሰላማዊ ህዝባዊ እምቢተኝነት እንቅስቃሴ ህብረተሰቡን እያነሳሳው ነው። ስለዚህ አንድ የሆነ እንቅስቃሴ ከፊታችን ሊመጣ እንደሚችል እየታየ ነው። እንግዲህ እዚህ ላይ ነው የኛ ዝግጅት የሚያስፈልገው። ዝም ብሎ ይምጣ አይባልም። ያ ነገር ሲመጣ ቅድም እንዳልኩት እንዳይጠለፍ እንዳይኮላሽ የሚመጣው ለውጥ ደግሞ ዝም ብሎ የአምባገነኖች ለውጥ ሳይሆን ዘላቂ ለውጥ የሚያመጣ እንዲሆን በቂ የሆነ ዝግጅት ያስፈልገናል። የአጀንዳ ዝግጅት ያስፈልገናል። የድርጅት ትብብር ዝግጅት ያስፈልገናል። የንቃተ ህሊና ዝግጅት ያስፈልገናል። ይሄን ነው አሁን ማድረግ ያለብን የሚል ነው የሀገረ ካኦፒ መሰረታዊ ዓላማ ይሄን ዝግጅት ለመፍጠር። ስለዚህ በሰላማዊ ህዝባዊ እምቢተኝነት በኩል አሁን ጫፍ እየደረሰ ሊፈነዳ የተቃረበ ሁኔታ እየተፈጠረ እንደሆነ እያየ የትጥቅ ትግሉ አዲስ አቅጣጫ እየያዘ አሁን አንዳንዶቹ ለምሳሌ ፋኖን ብንወስድ እስካሁን ድረስ ፒውር የሆነ የጎሬላ ፋይተር ስትራቴጂ ነበር የሚጠቀሙ ኢንቴንድራን የሚሉት አይነት የሆነ ቦታ አድፍጠህ አጥቅተህ ትሰወራለህ፣ ትበተናለህ። የዛ አይነት ስልት ነበር የሚያካሂደው። አሁን የሆነ ተርኒንግ ፖይንት ላይ እየደረሰ እንደሆነ እያየን ምሽግ ይዞ መከላከል የመንግስትን ምሽግ ሄዶ ማፍረስና መቆጣጠር የሚችልበት ደረጃ ላይ እየደረሰ እንደሆነ እያየን እና ይሄ አንድ ትልቅ ተርኒንግ ፖይንት እየመጣ
በፍጹም ይተባበራሉ ብለን ማናምናቸው ኃይሎች የመተባበር አዝማሚያ እያሳዩ ማንም ሰው መረጃ ይኖረውም አይኖረውም አሁን ፋኖና ህውሃት ወይም ደግሞ ፋኖና ኦላ የሚተባበሩበት ሁኔታ እየመጣ እንደሆነ ያያየን ያሸተት ነው ትርጉም ያለው አይመስለኝም አሁን ባለው ጦርነት ከጀርባ ህውሃት አለ ኦላ አለ የለም የሚለው ክርክር ትርጉም ያለው አይመስለኝም አሁን ላይኖሩ ይችላሉ እኔ መረጃ የለኝም ነገ ከነገ ወዲያ ግን እንደሚኖር ምንም ጥርጥር የለም ምክንያቱም የሥርዓቱ ባህሪ ያን ከማምጣት ወደ ኋላ የሚላል ሁሉንም በጦርነት አንበረከካለሁ ሁሉንም አጣፋለሁ ብሎ የተነሳ ኃይል ስለሆነ ማንኛውንም ተቃዋሚ ኃይል ያስተባብር የሚችል መንግስት ነው በስልጣን ላይ ያለው አገዛዝ ነው በስልጣን ላይ ያለው ስለዚህ ሊደንቀን አይገባም ማለት ነው ኢትዮጵያ ውስጥ ያሉ ትናንት ሰፊ የፖለቲካ ቅራኔ ያላቸው ብለን ምናምን የፖለቲካ ኃይሎች ተባብረው ቢመጡ ልንደነቅ አይገባም ከመንግስት ባህሪ አንፃር ካለው ነባራዊ ሁኔታ አንፃር እነሱ ላይ ከተጋፈጠ የህልውና ፈተና አንፃር የሚጠበቅ ነገር እንውደደውም እንጥላው መንግስትን መረዳት ያለበት ነገር ይሄ ስለዚህ በአጠቃላይ ይሄ መንግስት በእብሪት ተወጥሮ ትጥቃችሁን አስፈታለሁ አንበረከካችኋለሁ ረግጬ ገዛችኋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም እንዳልደረሱ ወደፊትም የትም እንደማይደርሱ በደንብ በጋድ የታየበት ስለዚህ ይሄ መንግስት አያሸንፍም ብቻ አይደለም ኢቭን በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅታዊ ሁኔታ ላይ ስለዚህ እነዚህ በግራም በቀኝም እየመጡ ያሉ ቀውሶች እንዴት ነው ማኔጀብል የሚሆኑት ሪሊ ይሄ ትውልድ ካለፈው ትውልድ ሁሉ የተሻለ ታሪክ መስራት ካለበት ይሄን ቀውስ እንዴት ነው ማኔጅ ማደርገው በሚለው ጥያቄ ግልጽ የሆነ መረዳት ሊኖር ይገባል በጦርነት መተው መንግስትን ቢያወርሱ የመጨረሻ ግብ አይደለም በሰላማዊ ህዝባዊ ቢተኝነትም ተንቀሳቅሰን መንግስትን ከስልጣን ብናወርድ የመጨረሻ ግብ አይደለም ካለፈው ትውልድ የተለየ ታሪክ መስራት ካለብን ምናደርገው ትግል የሚከፈለው መስዋዕትነት በከንቱ መሆን የለበትም በሆነ የፖለቲካ ኃይል የሚጠለፍ መሆን የለበትም በሆነ የፖለቲካ ኃይል የሚጨናገፍ መሆን የለበትም ወይም ሄዶ ለውጡ የአንድ አምባገነን በሌላ አምባገነን መተካት መሆን የለበትም እነዚህ ሶስት ችግሮች ለመፍታት ከፈለግን አሁን በበቂ ሁኔታ መዘጋጀት አለበት ቅድም ያልኳቸውን ሁለት ዝግጅቶች ማድረግ አለ ያስተሳሰብ ዝግጅት ማድረግ አለ የድርጅት የትብብር ዝግጅት ማድረግ አለ ይሄን ካደረግን የዚህ መንግስት በስልጣን ላይ የመቀጠል ጉዳይ እጅግ በቋፍ ላይ ያለ እጅግ በቀላሉ ሊሸነፍ የሚችል መንግስት አሁን ያሉብንን ድክመቶች ችግሮች ሁሉ አሁን መለስ ብለን ማየትና ለመፍታት የመሞከር አዝማሚያ በሰፊው እየታየ ነው እዚህ ቀደም ስናገር ሰምተኝ ይሆናል 80% ኢትዮጵያ የመፍረስ ድል ነው ያላት ብዬ ነበር ከቅርብ ጊዜ ወዲህ ግን ይሄ ጉዳይ ወደ 65% ወርዷል ብዬ ተናግሬያለሁ ለምን አብዛኛው የተቃዋሚ ኃይል ላይ ያስተሳሰብ ለውጥ ያየው ይሄ በተናጠል የምናደርገው ትግል ሁላችንንም ይዞን ይጠፋል እንጂ ማንንም አይጠቅምም በተናጠልም አገዛዙን ማሸነፍ አይቻልም የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መጥቷል አሁን ከፍተኛ የሆነ የመተባበር በጋራ አጀንዳ ላይ የመስራት ተነሳሽነት ተፈጥሯል እና የኢትዮጵያ ተጨባጭ ሁኔታ ያለው አሁን እዚህ ላይ ይሄን ሁኔታ በአግባቡ ይዞ ወደ የሚፈለገው ለውጥ በተግባር በተጨባጭ የመረማመድ ጉዳይ ነው አሁን ይቀር እና በዚህ ረገድ ሁላችንም የሚጠበቅብንን ኃላፊነት ከተወጣን በስልጣን ላይ ያለው መንግስት ጉዳይ ሪሊ ብዙ እጁ ያለቀለት እጅግ በታሪካችን አይተነው በማናውቅ ሁኔታ የጥፋት አካል ነው ደካማ አካል በህዝብ የተጠላ ከህዝብ የተነጠለ አካል እስካሁንም በስልጣን ላይ የቆየው በእኛ አለመተባበር ነው በእኛ ድክመት ነው ይሄን በፈታን ማግስት ቢልም ይሄ መንግስት የለም ይሄ መንግስት ራሱ ጀምሮ ያስጨረሰው ትልቅ ፕሮጀክት እስካሁን አላቀም ልትነግረኝ ትችላለህ ካለ አላቀም አሁን በጣም በትልቅ ሁኔታ የሚወራው የአባይ ግድብ ነው አይደል እንዴ 65% አልቆ የተሰጠው ፕሮጀክት ነው ማንም የተጀመረ ፕሮጀክት የጊዜ ጉዳይ ነው ያልቃል አይደል እንዴ የፈለገ ደካማ መንግስት ቢሆን አንድ ወቅት ያልቃል ይሄ ፕሮጀክት ግን ኦልሞስት ተገባዶ የተሰጠው 65% ወይም 2/3 አልቆ የተሰጠው 7 ዓመት ነው የፈጀበት ያለ መጨረስ ያውም ደግሞ ግድቡ ሊያመርተው ከሚችለው ሜጋዋት ወደ 1500 ቀንሶ የውሃ ማጠራቀም ካፓሲቲውን በዛው መጠን ቀንሶ እና ሪሊ ይሄን እንደ ትልቅ ነገር ወስዶ እሱ እንደጨረሰው አድርገን መልእክት እንዳናስተላልፍ መጠንቀቅ ያለብን ይመስለኛል አሁን አንዳንድ የተመረቁ ያሉ ትንሽ ጎላ ያሉ ፕሮጀክቶች ምናያቸው ሁሉ ቀድሞ የተጀመሩ ናቸው ከዚህ መንግስት መምጣት
በፊት ጀምሮ የተጀመሩ ናቸው። ይሄ መንግስት እንትኑም የለውም ያስተሳሰብ ካፓሲቲውም የለውም ትልቅ ፕሮጀክት ለማሰብ። ለዚህ ነው 7 ዓመት ሙሉ ስለ ፓርክ ስለ ኮሪደር ልማት ሲያወራ የከረመው፣ ስለ ሎጂ ሲያወራ የከረመው። ያው ምልህ ያገዛዙን ደጋፊዎች እና ተከታዮች በሎጂክ በምክንያታዊነት ምንም ማሳመን መከራከር አይቻልም። አሁን የሚጠይቅ ሰው አለ? ስለነዛ ሎጂዎች እኮ ማውራት ቆም አይደለ? ሁሉ ፕሮፓጋንዳ የተሰራበት ሎጂ 6-7 ሎጂ ምን ላይ እንዳለ አይታወቅም። ያን ሁሉ ገንዘብ ምጥጥ አድርጎ ከጥቅም ውጭ ነው። አፉን ከፍቶ ነው የሚውለው። ጠቅላይ ሚኒስትሩ የራሳቸውን ሙሽሮች እየወሰዱ የሚጋብዙበት እየላኩ የሚጋብዙበት ሎጂ ነው የሆነው። ምን ተገኘ? የኢትዮጵያ ሕዝብ መሰረታዊ ጥያቄ አሁን ፓርክ ነው ወይ መዝናኛ ነው ወይ? እንኳንስ በኢትዮጵያ ደረጃና በአዲስ አበባ ደረጃ ስንት ማህበራዊ ቀውስ ኢኮኖሚያዊ ቀውስ ነው ያለው። 60% የአዲስ አበባ ሕዝብ እኮ የራሱ መጸዳጃ ሽንት ቤት የለው። አዲስ አበባ ውስጥ ሆኖ ንጹህ ውሃ የማያገኝ በባህር ዛፍ ቅጠል ማገዶ የሚጠቀመው ሕዝብ ስንት ነው? እንደ ትልቅ ነገር አሁን ፓርክን እንደ ትልቅ ፕሮጀክት እንኳንስ በኢትዮጵያ ደረጃ በአዲስ አበባ ደረጃ ወስዶ የሚያስብ መንግስት ለኔ መንግስት አይደለም። ይሄ መንግስት እንደ አንድ መዘጋጃ ቤትም አይደለም። የአዲስ አበባ መዘጋጃ ቤት ኃላፊነት እጅግ ሰፊ ነው። የከተማ ውበትና ፓርክ ብቻ አይደለም መዘጋጃ ቤት፣ የህብረተሰቡ ማህበራዊ ኢኮኖሚያዊ ኑሮ ይመለከተዋል። አሁን የኢትዮጵያ መንግስት ግን የሚሰራው ስራ ለአዲስ አበባ መዘጋጃ ቤት አይደለም። በአዲስ አበባ መዘጋጃ ቤት ውስጥ ላለ አንድ ዲፓርትመንትም የማይመጥን እጅግ ግልብ የሆነ ተራ የሆነ ስራ ነው ሲሰራ የቀረው ነው በአንድ በኩል ማለት ነው። በሌላ በኩል ደግሞ መጥፎ ነገሮችን ካየን ደግሞ በጦርነት ውስጥ ነው ይኖር። ፕሮጀክትስ እንዴት ትልቅ ፕሮጀክት ይሰራል ብለህ ታስባለህ? አስቸጋሪ እኮ ነገር ነው። አሁን በዘመናችን የሚካሄድ ጦርነት እኮ እጅግ በጣም ውስብስብ። አሁን ኢትዮጵያ ውስጥ የሚደረገውን ጦርነት ሎጂስቲክ የመደገፍ አሁን ትራንስፖርቱን፣ ቤንዚኑን የመሸፈን መሳሪያውን፣ ትጥቁን የመሸፈን ልብሱን የመሸፈን ቀለቡን የመሸፈን ጉዳይ እኮ እጅግ እኮ ከባድ እኮ የሀገሪቱን ኢኮኖሚ እኮ እየበላው እኮ ይሄ መንግስት ገንዘብ እያተመ እንደሚያሰራጭ እናውቃለን። እየበላው እኮ እንኳንስ በዚህ አይነት ሁኔታ የኢኮኖሚ እድገቱ ተገጥቶ ኢንቨስትመንት ተዳክሞና እንደው የተሟላ የኢኮኖሚ እድገት ኖሮ በ10 ዲጂት በ11 ዲጂት እያደግን ማለት ነው። አሁን ያለውን ጦርነት ማካሄድ በራሱ ችግር ውስጥ የሚከት እጅግ ኤክስፔንሲቭ ጦርነት ነው እየተካሄደ ያለ። ይሄ ጦርነት የሀገሪቱን ኢኮኖሚ በልቶታል ውስጡ። አንድ ወቅት ይሄ ኢኮኖሚ ዘጭ እንደሚል ምንም ጥርጥር የለው። አንድ ወቅት ብራችን አንድ ወቅት ዚምባብዌ ሲሆን እንዳየነው ወረቀት ይሆን ወደ ወረቀትነት ይቀየራል። በዛ ሂደት ውስጥ ነው ያለ ነው እና ሪሊ አሁን ይሄ መንግስት የሚመጣውን ችግር የመቋቋምና የመመከት ምንም እድል የለው። ያችን ትንሽ እድል ያገኘው የመቆየት የመሰንበት እድል ያገኘው በእኛ ድክመት። አማራጭ የሆነ የተደራጀ የተባበረ የፖለቲካ ኃይል ኢትዮጵያ ውስጥ ባለመኖር እኛንን የፈጠርንልን አሁን ትንንሽ እንደ ግሉኮስ እንዳይሞትም እንዳይድንም ለመሰንበቻ የውጭ ኃይሎች የውጭ መንግስታት እርዳታ የሚሰጡትም አማራጭ ስለጠፋ መንግስትን የሚረከብ ሌላ የፖለቲካ ኃይል በሌለበት ሁኔታ ይሄ መንግስት ኮላፕስ ቢያደርግ አካባቢው ወደ ባሰ ቀውስ ሊሄድ ይችላል። ምን አማራጭ አለን ብለው ነው ነጮቹ እየደጎሙት ያለው እየረዱት ያለው። በብዙ አቅጣጫ ካየኸው የዚህ መንግስት የመሰንበት እድል የተፈጠረው በምንም በራሱ ጥንካሬ ሳይሆን በእኛ ድክመት ምክንያት ነው። ይሄን ድክመታችንን በደንብ ተረድተን ነቅተን በፈታነው ማግስት ይሄ መንግስት እንኳንስ ሊቋቋም በህልውና ሊቀጥል አይችልም። እኔ በዚህ ምንም ጥርጥር የለኝም። 100% እርግጠኛ የሆነ መተማመን ነው ያለው። ይሄን መተማመን እንዴት አድርገን የሁላችንም የጋራ መተማመን እናደርገዋለን? ከፖለቲካ ኤሊቱ አልፎ የህዝቡ መተማመን እንዴት እናደርገዋለን የሚለው ላይ አተኩረን ከሰራን ሪሊ በጣም ቀላል ነው የሚል እምነት ነው ያለው። ይሄ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት ነው። የተነጠለ መንግስት ነው። በአንድ ግለሰብ ግልብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት ነው። ይሄም መንግስት በምንም ተአምር አንዳንድ ሰዎች በስልጣን ላይ መቆየቱን እንደ ትልቅ ብቃት አንናቀው ምናምን ሲሉ ሰማለሁ። ከራሱ ብቃት የመነጨ አይደለም። ሁልጊዜ የዚህን መንግስት በስልጣን ላይ መቀጠል ስናስብ መውቀስ ያለብን ራሳችን ነው ማፈር ያለብን።
እንዴት እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት ቻለ ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን፣ ራሳችንን ነው ማፈር ያለብን። እዚህ ቁጭት ውስጥ ገብተን ይሄን ድክመታችንን ከፈታን በምንም ተአምር የቀናት ጉዳይ ነው፣ የሳምንታት ጉዳይ የሚል እምነት ነው ያለው። ለውጥን የሚመኝ ህዝብ ሄዶ የሚጠብቀው የህልውና አደጋ እንደሆነ ያሳያል በአንድ በኩል። በሌላ በኩል መንግስት ተገቢ የሆነ ለውጥን የህዝብን ጥያቄ በተገቢው ጊዜና ሁኔታ የማይቀበል መንግስት ሄዶ ራሱ የእልቂቱ ሰለባ ነው። እንደውም ቀዳሚ የእልቂቱ ሰለባ ይሆን። ይሄን ያሳያል። ወደ ተቃዋሚው ስትመጣ ደግሞ የተበታተነ የትጥቅ ትግል የሚያደርጉ ኃይሎች ራሳቸውን ብቻ አሸናፊ ለማድረግ በተናጠል የሚሮጡ የፖለቲካ ኃይሎች ትጥቅ ትግል ማለት ነው ሄደው ድልን ሳይሆን ሽንፈትን እንደሚያመጡ በደንብ አስተማሪ ሁኔታ ያሳያል። በሰላማዊ ትግል የሚያምኑ ኃይሎች በትጥቅ ትግል ከሚያደርጉት ውጤት ከመጠበቅ ራሳቸው ተደራጅተው ህዝቡን አሳምነው መንቀሳቀስ ካልቻሉ ራሳቸውም የችግሩ ሰለባ እንደሚሆኑ የሚያሳይ እነዚህ አራት አካላት ማለት ነው። መንግስት፣ ህዝቡ፣ ተቃዋሚዎች ደግሞ በሁለት ተከፍለው በትጥቅ ትግልም በሰላማዊ ትግል የሚያደርጉ ኃይሎች በወቅቱ ማድረግ ያለባቸውን ነገር በተገቢ ሁኔታ ካላደረጉ ሁሉም የችግሩ ሰለባ ነው። አንዳችንም አናመልጥ። በሰላም የምናምነው በትጥቅ የምናምነው መንግስትም ተቃዋሚውም ሁላችንም በዚህ የህልውና ጥፋት ተለይተን አንድን መጨረሻ ላይ ሄደን ሁላችንም የጥፋቱ ተቋዳሽ ነው ሰለባ ነው የምንሆነው። እና ሪሊ ይሄ ነው ችግሩ ያለው አንድ ቦታ ላይ ብቻ አይደለም፣ ሁላችንም ላይ ነው። ይህን መረዳት በአስቸኳይ ማምጣት ይቻላል። ከዚህ መረዳት ነው ውጤቱ ሊመጣ የሚችለው የሚል ነው። እና ተሳክቶለታል። ግን እንዳይሳካ ማድረግ የምንችለው ማንም አይደለም፣ እኛ። የተጀመረው እንቅስቃሴ ቀጥሏል፣ እየሰራን ነው። ለምሳሌ ቅርብ ጊዜ አሁን በእኛ በነ አቶ ጀዋር በነ ይልቃል ያያችሁት ያ ስብስብ ባለፈው መግለጫ የሰጠው አንድ ጊዜያዊ የሚያቋቁም ምክር ቤት ተቋቁሞ 5 ሰዎች ያሉበት ኮሚቴ አቋቁሞ ነበር። ወደፊት እንዴት እንቀጥል የሚለውን ጥያቄ ለመመለስ ማለት ነው። እና የተመረጥነው ሰዎች ስራችን ጨርሰን ለዛ ምክር ቤት እንዴት እንቀጥል የሚለውን ሐሳብ አቅርበን ተቀባይነት አግኝቶ ኦሬዲ ስራዎች እየተሰሩ ነው። እና የሚቀጥለው እሁድም ስብሰባ አለን በዚሁ ጉዳይ ላይ ለመምከር ማለት ነው። ስለዚህ የቀጠለ ጉዳይ ነው ማለት ነው። እንደው መድረክ ላይ ሚዲያ ላይ ሳንገኝ ስንቀር ያቆምነው እንዳይመስላችሁ ማለት ነው። ስለዚህ ስራዎች እየተሰሩ ነው። አገር ቤት ያሉ ፓርቲዎች ያው ወደ አንድ የጋራ እንቅስቃሴ እየሄዱ በጣም ደስ በሚል ሁኔታ እኛም መግለጫ አውጥተናል ደግፈን። እና አገር ቤትም ያለው ስሜት ተመሳሳይ ነው። መተባበር አለብን፣ በጋራ መስራት አለብን። እና ሪሊ ስራ እየተሰራ ነው። ይሄን በአንድ በኩል ነው አልቦዘንም። እኔ ደጋግሜ ተናግሬያለሁ። አሁን ያለው ነባራዊ ሁኔታ እስካልተቀየረ እኔ አልተኛም። እንቅልፍ የለንም፣ ለምን ነው ማለት እንቅልፍ የለንም፣ አንተኛም። ይሄን እየሰራ ነው። ግን ያ ማለት ደግሞ በእያንዳንዱ ቀን እየወጣን ሚዲያ ላይ እንናገራለን ማለት አይደለም። እንደውም ሚዲያ ላይ ሁልጊዜ የምታዩን ከሆነ ስራ እየሰራን አይደለም ማለት ነው። ስለዚህ ይሄን በደንብ መረዳት ያስፈልጋል እንጂ በቁጭት በሴንስ ኦፍ አርጀንሲ ነው እየሰራን ያለነው። ይሄን ህብረተሰቡ ይረዳው ጥሩ ነው። አንድ ሁለተኛ የዚህ የተጠያቂነትና የመጠራጠር ጉዳይ የተጠያቂነት ጉዳይ ቅድም መልሼዋለሁ። ጊዜ ዛሬ አይደለም ጊዜው። ተጠያቂነት መኖር አለበት፣ ሁላችንም መስማማት አለበት። መታለፍ ያለበት ጉዳይ አይደለም። አሁን የዶክተር አብይ አገዛዝ በስልጣን ላይ ሆኖ ግን ተጠያቂነት ሊመጣ አይችልም። በሚሊዮኖች ህዝብ ልቂት የሚጠየቅ መንግስት በስልጣን ላይ ባለበት ሁኔታ ማነው ተጠያቂ? ማነው ጠያቂ የሚሆነው? ምን አይነት ተጠያቂነት ነው የሚመጣው? ተጠያቂነት እኮ ሰላም ይፈልጋል አይደል? ተጠያቂነት እኮ የህግ የበላይነት ይፈልጋል፣ መረጋጋት፣ ዲሞክራሲ እኮ ይፈልጋል። ያ በሌለበት ሁኔታ ዛሬ ተጠያቂነትን ልናመጣ እንችላለን። ስለዚህ ይህን ተጠያቂነት የህልውና አደጋን ከታደግን በኋላ ለሚመጣ የሽግግር ሂደት እናስተላልፍ። ያኔ ሁላችንም ነፃ የሆነ ማጣራት ተደርጎ ተጠያቂ መሆን አለብን፣ በፍትህ ማለት ነው። ለዚህ ሁላችንም ዝግጁ መሆን አለብን፣ ቃል መግባት አለብን። አሁን እየተፈጠሩ ያሉ ስብስቦች ይህን አንደርስታንድ ያደረጉ ናቸው። ማናችንም ተጠያቂ የሚያደርገን ነገር ካለ በህግ ወደፊት በትራንዚሽናል ጀስቲስ ለመጠየቅ ዝግጁ ነን፣ መጠየቅም አለብን ብለን ነው ይህን እንቅስቃሴ እየፈጠርን። ስለዚህ ይህን በዚህ መዝጋት ያስፈልጋል። እኔ ሁልጊዜ አንድን ነገር ደጋግሞ ማንሳት ጥቅም ያለው አይመስለኝም። ምክንያቱም ብዙ ቦታ ሲነሳ ሰማዋል የተጠያቂነት
ስለዚህ አንድ ይሄ ነው። ሁለተኛው ግን ሪሊ በጥንቃቄ ልናየው የሚገባው ጉዳይ የጥርጣሬ ጉዳይ። ኢትዮጵያውያን በጣም ተጠራጣሪዎች ነን። እውነቱን ለመናገር አትጠራጠሩ ሊባል አይቻልም። በአንድ በኩል እንዲጠራጠሩ ህዝቡ እንዲጠራጠር የሚያደርጉ ብዙ ክህደቶች ተፈጽሙ ከትናንት እስከዛሬ። ስለዚህ ቢጠራጠር አይደንቅም። ሁለተኛ መጠራጠር ራሱ የተፈጥሮ ጉዳይ ነው። ሂውማን ኔቸር ነው መጠራጠር። አትጠራጠሩ ልንል አንችልም። ግን ያ ጥርጣሬያችን እስከምን ድረስ ነው የሚሆነው? ለትግሉ እንቅፋት እስከሚሆን ድረስ ነው ወይ መሆን ያለበት? የህብረት እንቅፋት እስከሚሆን ነው ወይ መጠራጠር ያለብን የሚለውን ግን በአግባቡ ማየት አለብን። ሪሊ አንዳንዱ ጥርጣሬ ለህብረት እንቅፋት የሚሆን ነው፣ ለትግል እንቅፋት የሚሆን ነው። በዛ ደረጃ ያለ ጥርጣሬ እኔ ከጥርጣሬ በላይ የሆነ አፍራሽነት ነው የሚል እምነት ነው ያለ። አፍራሽነት ነው። አንዳንድ ጊዜ ለፖለቲካ ኃይሎች ቤኔፊት ኦፍ ዳውት መሰጠት አለበት። ሪሊ የእምነት ዕዳ መሰጠት አለበት። እኔ ራሴን በሚመለከት አሁን ልደቱን እንዴት እናምነዋለን ሲል ሰማለሁ። አንዳንድ ጀዋርን እንዴት እናምነዋለን ሲል ሰማለሁ። ራሴን ወክዬ ልናገር እችላለሁ። ጤናዬን አጥቻለሁ፣ የወጣትነት እድሜን አጥቻለሁ፣ በዚህ ትግል ሀብት ንብረቴን አጥቻለሁ። ዛሬ የምኖርበትን ቤት ሳይቀር ነው በግፍ የተቀማሁት። አገሬን አጥቻለሁ፣ ወደ አገሬ እንዳልገባ ተከልክዬ በስደት ነው የምኖረው። እኔን ያላመነ የኢትዮጵያ ትግል ማንን ነው ሊያምን የሚችለው? ንገረኝ እስኪ። በዚህ ደረጃ ዋጋ የከፈልን ሰዎችን ያላመነ ማንን ነው የሚያምነው? እኛን ከማመን ውጭስ ምን አማራጭ አለው? ከነ ችግራችንን እኛን መቀበል ነው እንጂ ማንኪያቶ እየጠጣ የሚተቸውን ሰው ነው የሚያምነው? ትግሉን በዳር ሆኖ መስዋዕትነት ሳይከፍል ዋጋ ሳይከፍል ለውጥ እንዲመጣ የሚመኘውን ነው የሚያምነው? ማንን ነው የሚያምነው? ስለዚህ አንዳንድ ጊዜ ይሄን ገደቡን ማወቅ አለብን። ሪሊ ዝም ብሎ መጠራጠር ምክንያታዊ አይደለም። መጠራጠር መጥፎ አይደለም፣ ልናስቀረውም አንችልም። ሂውማን ኔቸር ነው፣ ግን ገደብ ያስፈልገዋል። ለትግሉ እንቅፋት መሆን የለበትም። የትብብር እንቅፋት መሆን የለበትም። አሁን ላይ አንዳንድ ሰዎችና ምናልባትም ስብስቦች ላይ የማየው ጥርጥር ግን በዛ ደረጃ እንቅፋት የሚሆን አፍራሽ ነው። ሪሊ ትክክል አይደለም። ሞቲቭንም ጥያቄ ውስጥ ማስገባት አለብን። እና አንዳንድ ጊዜ የአገሬ ሰው አንድ ተረት አለው ነው በቅሎ የሌለው አህያ ይጋልባል ይላል። በቃ የፈለገ ድክመት ቢኖርብን ችግር ቢኖርብን ዛሬ በትግሉ ግንባር ላይ የተገኘ ነው እኛ ነን። ይሄ ህዝብ እኛን ከማመን ምን አማራጭ አለ? ምን አማራጭ አለ? ይሄ ሁሉ ዋጋ እየከፈልኩኝ እኔን ያላመነ ማንን ሊያምን ነው? ከየት ሊመጣለት ነው? እንዲጠራጠር የሚያደርጉ ሁኔታዎች አሉ። ከትናንት እስከ ዛሬ ነው ያሉ። በዛ ደረጃም ለውጥ አለ። እውነቱን ለመናገር እንደው ለሁላችን ምሳሌ የሚሆን ሰው አቶ ገዱ አንዳርጋቸውን እንውሰድ። ምንድነው ያለው? ባለፈው ተጸጽቻለሁ፣ ለጠፋው ጥፋት ይቅርታ ጠይቃለሁ። ሁለት በዚህም አላቆመም። ነገ ከነገ ወዲያ እውነተኛ የሆነ የሽግግር ፍትህ ሲመጣ ተጠያቂ ይሆናል። አንድ ሰው በዚህ ደረጃ ከተናገረ በኋላ ምን ልትለው ትችላለህ? ምን ትጠብቃለህ ከዚህ በላይ? እና በዚህም ደረጃ ሪሊ መጸጸቶችን እያየሁ ነው። ግን ደግሞ የማይጸጸቱ ሰዎች አሉ። ትክክል። እነዛ ሰዎች አለመጸጸታቸው ከማንም በላይ የሚጎዳው ራሳቸው። አንድ በተሳሳተ መንገድ ውስጥ የነበረ ሰው ዛሬ መጥቶ ትናንትና ለሆነው ነገር ተጸጽቻለሁ ይቅርታ ቢል ከማንም በላይ የሚጠቀመው ራሱ ነው። ለምን? ዛሬና ነገ የሚናገረው ነገር ተቀባይነት ይኖረው፣ ህዝብ ያምነዋል፣ አቅም ጉልበት ይኖረዋል። ትናንት አጥፍቶ እንዳላጠፋ የሚሄድ ሰው ግን ህዝብን የማሳመን ጉልበት አይኖረው፣ የመታመን እድል አይኖረው፣ ራሱን ነው የሚጎዳው። ስለዚህ አዎ ልንገፋ እንችላለን። ትናንት በጥፋት ሂደት ውስጥ የነበራችሁ ሰዎች እውነተኛ ጸጸታችሁን አሳዩ፣ ህዝቡን ከልባችሁ ይቅርታ ጠይቁት ልንል እንችላለን። ግን የማይታለፍ ቅድመ ሁኔታ አድርገን መቆም ግን የለብንም። ይህ ትግል መቀጠል አለበት። በቃ እንደዚህ ካላላችሁ በስተቀር አንተባበርም፣ አንነጋገርም ካል የትም አንሄድም፣ ትግሉ የትም አይደርስም። ስለዚህ ፕራግማቲክ መሆን አለብን። ያልተገባ ነገርም ቢሆን አንዳንድ ጊዜ የግድ ነው። ወንጀለኛ እኮ ነገ አይደለም ዛሬ መጠየቅ ነበረበት አይደለም እንዴ? ለምንድን ነው ነገ የሚጠየቀው? ዛሬ መጠየቅ ነበረበት እኮ አይደለም? ህግና ስርዓት ሊኖር ኢትዮጵያ ውስጥ ለነገ ለምንድን ነው የምናስተላልፈው? ነባራዊ ሁኔታው ስለማይፈቅድ። የይቅርታውንም ጥያቄ እንደዛ ነው። ከማንም በላይ የይቅርታ ጥያቄ የሚጠቅመው ይቅርታ ጠያቂው ተጠያቂው አይደል? ይቅርታ ጠያቂው መጸጸት የሚጠቅመው የሚጸጸተውን ሰው ነው። በዛ ረገድ ሪሊ አዲስ ሰዎች ወደ ትግሉ ሲመጡ በዛ መጠን ህዝቡ በሚጠብቀው መጠን ቢጸጸቱና ይቅርታ ቢጠይቁ በጣም ጥሩ ነው። ለትግሉም ይጠቅማል። ከማንም በላይ ግን ራሳቸውን ይጠቅማል፣ ራሳቸውን ያጠነክራል የሚል እምነት አለኝ። ግን ይሄን ካላደረጉ ብለን ደግሞ መቆም የለብንም።
በዚህ ረገድ ያደረከው ነገር ትክክል አይደለም፣ ግን ደግሞ ከዛ የሚበልጥብኝ ነገር አለ። ኢትዮጵያና ህዝቧ ከገጠማቸው የህልውና አደጋ መትረፍ አለባቸው። እንዲተርፉ ደግሞ ካንተ ጋር ዛሬ መተባበር የግድ አስፈላጊ ቅድመ ሁኔታ ነው፣ ምትክ የሌለው ብዬ አብሬ መስራት አለብኝ። አይ ያን ነገር ካልመለስክ፣ ካልተጸጸት፣ ይሄን ካላልክ ስሜቴ ብቻ አይደለም የሚጎዳው፣ ያን በማለት ስሜቴ ነው የሚጎዳው አይደለም። ይቅርታ ባለመጠየቅ ወይም ጸጸቱን አንድ ሰው ስላልገለጸልኝ ስሜቴ ሊጎዳ ይችላል። ይሄን ምክንያት አድርጌ ግን የትብብር እንቅስቃሴን መራቅ ግን አጠቃላይ ህልውናዬን ነው የሚያጠፋው። ስለዚህ ይሄን ሚዛኑ ላይ ማስቀመጥ ያስፈልጋል እና ፕራግማቲክ መሆን ያስፈልጋል የሚል እምነት ነው ያለኝ እና በዚህ መልኩ አንደርስታንድ ብናደርገው ጥሩ ነው።